ሰንጥቆ አንጀቱ ርትክን ያለው አሁን ለታ ሰኞ ማስከኞ የግድ ጠመንጃ ህዝቡ ወሰዱ ተባለ ተሰጠ ያዘ ምን ለማድረግ ወንበሬ መጣ ገበሬው በሙሉ ወሰደ አንድ ጥይት የተኮሰው ነገር የለም ዝም አለው ይዞ ዝም አለ ታሽቋል ዝም ብሎ ምን ቸገር ነፃነት አውጪ ይምጣ እንጂ ይጉማሪ ያሱን ባገኘነው ብሎ ዝም ብሎ ተኝቷል ለሶስት አሁን በሙሉ አለው እኔም ለራስ ተቀብያለሁ እዚያ እንትን ተቀብያለሁ እና አለኝ ከአምስት ጥይት ጋር ተቀብዬ እዚያ ባቄላው ስር ወጥቼዋለሁ ያ እንትን የሚሉት ቆመሽ ገሪ ማን ነፃነት ይገደል እናትና አባት ይገደላል እንደ ጨለማ የከበደ እንደ ብረት የቀዘቀዘ ሶስት ነገሮች አሉ አንደኛው ሰፈራ ሁለተኛው ህብረት ሶስተኛው መንደር መስረታ ጨለማ መስሎ የታየኝና የነዋችን ወድለት ያገኘው አገር አሁንም እኩልነት ብሎ አብዮቱ እኩልነት አሉ እኩልነቱ ቀዩ ጥቁር ከቀዩ ጋር እንዲሆን ነው ቀጭኑ ወርፋሙ ጋር እንዲሆን ነው እኩል መሬት ተባለ እኩል ዲያ ነው እንጂ እኩል መሬት ህዝቡ አላገኝ የገደለን አንጀታችን ያወጣ ገበሬ ማይበር ለለቱም ማነሱ ሲመጡ ምን አሉና ራሳችሁ ላይ እሳት እንዳያነዱባችሁ ህደረታችሁ ላይ ገና እንዳይጫውቱባችሁ አሉ እንግዲህ አሲ ሰውዬ ደህና ነው ደህና ሰው ነው አለ ያን ሰው እየመረጥነው በሶስት ቀኑ ሄደግኝ ያለ ፊቱን አዞረ እንዲህ አለ ወይ ተጀተች ብሎ ተጀቷል አንጣ ተጅ ሆነ የማጣት ነው ባዶ እጅ ፊታ አወዛም ይያለ ይሄ ነው ነገሩ እንዴ ነው ዋናው ቁም ነገሩ መናገር እየፈለግነ በአንድ በኩል ብቻ እንግዲህ የማህይምነት ጉዳይ አብራርቶ የመናገሩ ጉዳይ አፈዶማ ሆነንና የሆዳችን አውጥተን መናገር ዘርዝረን መናገር ስለሚያቀተን ካልሆነ በቀር ሆዳችንማ ከበሰለና ወይም እንደው ብዙ ካረረ ብዙ ጊዜያችን ነው የ77ም የድርቅ አለብህ ተብዬ ተከስሸም ነበር የ77ቱንም የድርቅ የተጠየቁት በ81 ዓመተ ምህረት ነው ድርቁ ካለፈ በኋላ ድርቅ ያለፈ በ77 ነው እኔ የተጠየቁት በ81 ነው በዚያም ተከስሸት ከፍላለ ተብዬ በግድ እንደተገደድኩኝ የተከሰስኩበት ክስ ሳያልቅልኝ ነው የኢህአዴግ ሰራዊት መስከረም 28 እዚህ ቦታ ደርሶ ያገላገለን እኔ ብቻ ሳልሆን ብዙ ሰው ተገላግሏል እናንተ ከተፍ ያላችሁልን አሁንም እንደው እግዚአብሔር ብሎ የፀሐይ የሚያመሽልን ከሆነ ከናንተ ጋር እዚህ የመጣው ጀት ይመጣ ከዛ ነነጠብ በፍጹም ፀሐይ ነው ለፀሐይ ወደ ጨለማ እንገባለን እንደሱ ማር ሆናችሁ እንደገና ሌላ አካል ሆናችሁ እናንተው ጋር መሞት ብቻ ነው ያለበት ሌላ መናገረው ነገር የለም ቋል ልጆቻችን ስለታለና ይሄ ቅንጭላት ወርታይ አትደግ ይያል በእውነት እግዚአብሔር ይመስገን 15 ዓመት ልጅ አለኝ ዛሬ የናፈቀኝ ነበር ያለው አሁን ደረሰለት ድልህ ነው እላለሁ አሁን ድልህ ነው እያልኩ ነው የተመለመሉ ሰዎች አሻራው ገፊ እየተባሉ አሁን የሚሰደው ማለት አሁን ትናንት የተመለመሉ ሊዘምቱ አሻራው ገፊ አመጋችሁት እንላለን ሳይያዙ ከብት እንደተወረሰ እናንተ ደረሳችሁለት ተውርማ እየወጣ እናንተ ጋር ተደበለቀ ዛሬ እኝተን ህልም አይተን ብንን እንደምንል ያህል የዛኔ ያህል ብትመጡ እንደዛ ያህል ነው እኛ አሁን ያለን ደስታ ለነገር ግን ገና ነው አልተማመንም ያልተማመንበት ምንድነው እሱ ሲመጣ ምን አለ መሬትን ሁሉን በእጁ ለመጨበጥ እኛንም አሽከራ አድርጎ በግድ ለመቀጥቀጥ ሲመኝ ለሸሽ ብሎ ገባና ግብር በ7 ብር መሬት ተከክልነት መሬት ለአራሹ ይለናል ደስታ እርጎየ ደርጎ ያለው ማን ነው እርጎየ ነው እንጂ አለ ለምን እንግዲህ 7 ብርና ግብር መሬትንም ተመሳፍንት እየከፈለ እኩል ሰጠን ጨፌን ሰጠን መስሪያ የሌለው ጢሰኛ ቦታ አገኘ ጓሮ አገኘ ሁሉ ነው እንዳለ መንግስትም ታሪክ ያለው ዳግሚያም እንዳለ ያወጣ ያለፈም የለ ስንል በኋላ እያራጠበ ግብርን ከፍ አረገ
ሲል እንደገና እንዲህ ያለ ኮሶ ንግዱን ትርፉን ነግረኸኝ መከራውን ሳይነግረኝ ቀረ አለ ነጋዴ። አህያ ሲጠብቅ ወሸ ሲጠብቅ ያለ ብርድ ጅቡ ሲከላከል ነግዶ ማቅ ምን አለ ይሄን ያህል አተረፍን ያለው ጊዜ ሲሄድ ይዛ አይ መከራውን ሳይነግር ትርፉን ነግሮ እንዲሄድ ይብለኛል። አሁንም ተመስከረም ወር ጀምሮ እስካሁን ድረስ በሬ ገብረናል፣ ሰው ገብረናል። ሁሉም ገንዘብስ እንዲያው አይቆጠርም። ልጆቻችንም እስካሁን ቁመው አይገኙም እዚህ። እኛም ትልቅ የተባልነው አንቆይም። ገንዘብም እስካሁን እንዲያው ኩትም ብሎ አደሩ አናገኝም። የዘንድሮ የብቻ ነበር። ለምን የእናንተ ለካ እናንተ ቀርባችሁት ነው። ተጋጋተ ጊዜ ሰውም ወዲያው ብድግ ነው። አሁን እንዲህ ያለ ኑሮ እግዚአብሔር መጨረሻውን እንዲያው ያልተማመንበት እያደረ እንደደርጉ ይሆንብን ይሆን እንዴት እናርግያልና አሁን ጡረታችን እግዚአብሔር ያሳምራችሁ እያልን እየመረጥን ያለ ነው። መጨረሻውን እንቅልፍ ያርግልን እንጂ እንቅልፋችንን ጨርሰናል። እሱ እያደር ታሪኩ እያላዘበ ነው የኔ ያህል የወረሰን። አሁን የሱን ዜማ ወደ ኋላ ጣሉ። አጀማመሩ ላይ ህዝቡን ዲሃውን ሁላ ጨዋር ክብር አድርጎን ነበር። ዲህነት ቀርቶ ክብርነት ቀርቶ መጨቆን ቀርቶ ባሪያ መሸጥ ቀርቶ መለወጥ ቀርቶ ጥሩ ትዳር ታደረገ በኋላ አሁን ግልብጥብጥ አድርጉ ይሄን የመሰለ ስቃይ አምጥቶ አባት ልጅ አባቱ ልጅ አልሆነ ሰውየው ያገሩ ባለቤት አልሆነ ስደተኛ ሆኖ በህኑር ወነጣው ጭመጥቶ ይሄው እንዲህ ያለ ሰላም አገኘን። አሁን ተመስከረም አንስቶ እስካሁን ድረስ በሬም ምን ጠምደው አናገኝም ነበር። ልጅም እንዲህ ያለ ህዝብ አይገኝም። ደግሞ እንዲህ ለጦርም ሽምግል ያልነው ሰፈር አንከር ነበር። አሁን ይሄ መሰለን ጣው አምጥቶ ይሄንን አለማሳይቶናል። ደግሞ እናንተንም አላህ ቢያሳምራችሁ ደግሞ ባትለወጡ መልካም። አሁን አቅም አገኘ አሁን አቅም መጣ። አሁንም ትጥቅ ብቻ ነው የምንፈልገው። የልጆቻችን ደም አጥንታቸው ተከስክሶ ደማቸው ፈሶ እዛው ቀርተውብን በግዴታ ተቀበሌ ሄደውብን አሁን ግን እዚህ እንኳን ስንመጣ ምናልባት አብረው መጥተውልናል እያልን እያለቀስ እየተከዝንናለን እኛ አባቶች። ግን እነዛ ልጆች ሄደው ቢያልቁባቸው እንደገና እኛን ተነሱ ብለው እንዲሁ በሃም ቀስቅሰውን ጠቅላላ በቤታችን ማደሩ ቀርቶ በዘንጋዳ ውስጥ ተደብቀን የኖርነን። አሁን ይሄ መጣ ቢሉን ተዘንጋዳ ውስጥ መጥተናል። አረርጌ ነበር የመጣው ዘመር ለመጠየቅ መተን እዚህ ታህት ስለተባል ትክክለኛ ታህትነቴ ማራገጥ ስለምፈልግ ካሁኑ ሰዓት ጀምሮ ትጥቅ እንድሰጡ ይፈልጋሉ። በአሁኑ ሰዓት ነፃ ወጥተናል። መናገር እንችላለን፣ መታጠቅ መፋለም እንችላለን። ካሁን በኋላ ደርግ ደግሞ ግንባራችንን ጀርባችንን አይወጋም እና ስለ ደርግ ሰው በላነት፣ ስለ ደርግ ፋሽስትነት፣ ስለ ደርግ ጸረ ዲሞክራሲነት፣ ስለ ደርግ ጨፍጫፊነት ይሄ መቼም በአጠቃላይ ምዝብር ኢትዮጵያውያኖች ናቸው የሚያውቁት ነገር ግን ጥቂቶች ግን አያውቁት እና በአሁኑ ሰዓት በጥቂት ታጋዮች እልፍ አላፍ ታጋዮችን በማፍራታቸው ነው። ወደፊትም ደግሞ የኛ ዓላማችን ወደፊትም ደግሞ ከዚህ የበለጡ ብዙ ሺህ በሚሊዮን የሚቆጠሩ ምዝብር ህዝቦችን የሚሰለፉበት መድረክ በመሆኑ ከዛሬ ጀምሮ ካሁን ጀምሮ ከታጋዮች ግን እንስተዳፋለን። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ጭቆኖች የኢህአዴግ ፖለቲካዊ አቋም በትክክል እንዲገነዘቡ በፕሮግራሙና በአሰራሩ ላይ ውይይት እንዲካሄድ አደረገ።